በጣም በቃ በሚያሳምን በጣፋጭ አንደበቱ አውርቶ በጣም በግሩፕ ላይ ቴሌግራም ላይ ነበርን። በጣም ወደ ብዙ ሰዎች ነበርን ምናምን ነገር አካባቢ እና በጣም አሳማኝ የሆኑ ነገሮችን ለቆልን። በምንድነው አይመኒታ ይሄንን ያላችሁ? በግሩፕ ወይስ በቲክቶክ ቪዲዮ ሰርቶ ነው? በቲክቶክ ቪዲዮ ሰርቶ ለቋል። እኔ አሁን ይሄን ከማየቴ በፊት ቴሌግራም ላይ ነው ግሩፕ ጆይን ተደረገ ገብቼ እያዳመጥኩኝ እንድገባ የተደረኩት ማለት ነው ወደ ውስጥ። መጀመሪያ ግን አይመኒታ ቪዲዮ ሰርቶ ኑ ብሎ ጭራሽ በሶሻል ሚዲያ ነው ይሄን ቪዲዮ የሰራውና ኑ ብሎ ህዝብ የጠራው። ወላሂ እሱን እርግጠኛ አይደለሁም። በሶሻል ሚዲያ አይሆንም። ምክንያቱም ሶሻል ሚዲያ ላይ ወጥቶ እንደዚህ አይነት ነገር ቪዲዮ ሲሰራ ብዙ ትችት ይመጣል ኮመንት ላይ ገባሽ? ስለዚህ ማንም ሰው በሶሻል ሚዲያ እንደዚህ ወይ በውስጥ ዋትስአፕ ግሩፕ፣ ቴሌግራም ግሩፕ ምናምን ከፍተው ውስጥ ለውስጥ ካልሆነ አዎ ሀቡ ቪዲዮ ሰርቶ ነበር ኑ ላደራጃችሁ ብለው በጣም ጎበዝ። እሺ ቀጥያው እኔ አሁን ቴሌግራሙን ነው የማውቀው። የቪዲዮውን እንዳትፈሽ ቲክቶክ ተጠቃሚ አይደለሁም፣ አዲስ ነኝ። አለኝ አካውንቱ ግን ገብቼም አላይም። ለዛ ነው አጠቃቀሙም አላውቅበት። ግን ደግሞ አለን ብቻ ቴሌግራም ላይ በጣም ብዙ ሰው ነበረ፣ ከአሜሪካ ከውጭ ምናምን ብዙ ተሳታፊ ነበረው እና ስራውን እንዳጠና መሬት መንግስት ሊሰጠን እንደሚችል ፋብሪካ እሱ የምታውቂ ከሆነ ስራው የአረቢያ መጅልስ ምናምን ነገር የቦንድድ እጥረት አለ ኢትዮጵያ ላይ ምናምን ነገር አለና የቦንድድ ፋብሪካ እናቆማለን። ማሽን ቻይና ሄጄ አነጋግር ያለው ሁሉም ነገር እንደዚህ ነው። ይሄን ያክል ብር በእኛ ተሰብስበን ግማሹን ብር ብናዋጣ ግማሹንም ከባንክ ብድር ተቀብለን ፋብሪካ ማቆም እንችላለን፣ ኢትዮጵያ ላይ ያለውን ችግር መቅረፍ እንችላለን ምናምን ብሎ አሳምኑን። እናትዬ እኛም ውጭ ያለን ሰው ነን አምነን ተጃጅለን ገባንልሽ። እታሻለሁ። ስንት ልታዋጡ ነው? ሁሉም የቻለውን የመጨረሻ ማዋጫ ያለው ግን 500 ሺህ ነው። ግን ማለት ትንሹ ነው። ትንሹ ነው። እሺ እኔ አንድ ተመልማይ ሲሆን 500 ሺህ ታዋጫለሽ እና ስንት ታገኛለሽ ተብዬ ነው ምገባው ጆይን ምለው። እዚህ ጋር ፋብሪካውን አቋቁመን የኛ ነው ሼር ነው ምንገባ ነው እንጂ ፋብሪካ ተቋቁሞ ብቻ ፋብሪካ ተቋቁሞ እኔ ስንት ላገኝ ነው? ስንት እንደማገኝ ነው ቃል የተገባልኝ? ምንድነው የምጠቀመው እኔ 500 ሺህ ብሬን ሳዋጣ? ስራውን ሰርቶ ፋብሪካው የሚያመጣው ነገር ሼር እዚህ ውስጥ ላለ ግሩፑን ለተሳተፈ ሁሉ ይካፈላል ማለት ነው። ሁላችንም ልንካፈል በሼሩ አቅም ያክል ሚሊዮን የከፈለም በሚሊዮኑ 500 ሺህ ብር የከፈለውም እንደዛው ሼሩን ስራው ተሰርቶ ትርፍ ሲመጣ በሼሩ አማካኝነት ሊካፈልልን ማለት ነው ትርፉ። እሺ አንዳችሁም አልጠየቃችሁም ስንት እንደሚሆን ትርፋችሁ አይታወቅም እና ኪሳራ ቢኖርስ ይሄን ተነጋግራችኋል? ይሄን አልተነጋገርንም። ይሄን ለመናገር አልተጀመረማ ስራው ገና እኮ ግሩፕ እንፍጠር ብር ክፈሉ ከዛ በኋላ ወደ ስራው እንሂድ ነው። ይሄ ስራው ብሩን ከፍለን ከዛ በኋላ ማውራት ያለብን ነገር ነው አይደል? ጎበዝ ትክክል ነሽ። ለምሳሌ ብሬን ከመክፈሌ በፊት እኔ እንደ ሀቢባ በጣም ጠርጣራ ስለሆንኩ ጠንቃቃ ስለሆንኩኝ ብሬን ከመክፈሌ በፊት ይሄን ብር ስከፍል ስንት ብር ይዞልኝ ይመጣል? ስራው ምንድን ነው? መቼ ይጀመራል? ትርፉን በስንት ጊዜ ይመጣል የሚለውን ነገር ቁጭ አርጎ እንዲያስረዳኝ ያሳመነኝ የመለመለኝን አካል ቁጭ አርጎ እንዲያስረዳኝ እጠይቃለሁ አይደል? በትክክል አዎ። ስንት ትርፍ እንደሚመጣ ትርፋማ ከሆንን ይሄን ያህል ታተርፊያለሽ። 500 ሺህ ከፍለሽ ግን ይሄን ያህል ታገኛለሽ። 1 ሚሊዮን 700 ሺህ 800 ሺህ ስንት አገኛለሁ? እሺ በስንት ጊዜ በስንት ወር በዚህ ያህል ጊዜ ተብሎ ሊያስረዳኝ ይገባል። ዝም ብሎ እናንተ ሁላችሁ ከፈላችሁ። 31 ሰዎች ናችሁ ግሩፕ ውስጥ የነበራችሁት? አዎ 35 ነበርን። እያወጣን ብቻ 31 አሁን ላይ ግሩፑ ላይ ያሉት 30 ሰዎች ናቸው። 31 ሰው ነው። እኔ አሁን ለምሳሌ ከግሩፑ የወጣው ሰው ነኝ። ከግሩፑ ካወጣኝ ራሱ ቆየው። በቃ ልንገርሽ ስቴፑን ሲሄድልሽ ማለት ነው። ስቴፓው ከመጀመሪያ እንደዛ ተባላችሁ፣ ከመለመላችሁ ግሩፕ ገባችሁ፣ ቴሌግራም ግሩፕ። እሺ ግሩፕ ገባን፣ ክፈሉ። እንደዚህ ካምፓኒውን ካቋቋምን በኋላ እንሰራለን። ስትመጡ ከሀገር ቤታችሁ ስትገቡ ካምፓኒ አላችሁ፣ የምትገቡበት ቦታ አላችሁ። ስራ ፈልጋለሁ ብላችሁ አትሄዱም። እዚህ የካምፓኒው አባል ናችሁ፣ ሼር ናችሁ እናንተ ብሎ በእንደዚህ አይነት የሚመጣውን የምናተርፈውን የምንሰራበትንም ብር ወደ ስራው እየመለስን ስራውን የማሳደግ ፕላን ነው ያወራ ነው።
እና ከስር ከስር ደግሞ የምናገኘውን የምንተዳደርበትን እያገኘን እንደ ካምፓኒ ባለቤት ነው። ይሄን ያክል ታገኛላችሁ፣ ሚሊዮን የከፈለ ይሄን ያክል ታገኛላችሁ ብሎ እንደዛ የሰጠን እንትን ቁጥር የለም። ግን ደግሞ ስራው ይሰራል፣ ካምፓኒው ይቋቋማል። የተገኘው ትርፍ ደግሞ ይካፈልላቸዋል ለሁሉም በአቅሙ ያክል ተብሎ ገባን፣ ከፈልን። ወደ ግሩፑን የተስማማ ብሩን የከፈለ እኔ ሄዳለሁ ብሎ የተሳተፈውን ለብቻ ግሩፕ አወጣ። ወደ ብር መክፈያ እንትን ተባለ። ማሽን አጣርቻለሁ፣ ማሽን እንደዚህ ይመጣል ምናምን ነገር ብሎ ቻይናም ሄዳለሁ፣ ይዣችሁም ሄጄ ላሳያችሁ እችላለሁ። ፋብሪካውን እስክናቋቁም ድረስ ኢምፖርትና ኤክስፖርት ማድረግ እንችላለን፣ ሌላም እቃ እናመጣለን ብሎ በጣም በቃ የቻይናውን እንትን በጣም ሲያወራ ነበረ። እና ብዙ አመት ስለሞላው ሙሉ ወሬውን ላላስታውሰው እችላለሁ፣ ከውስጥ ነካ ሳረግልሽ ማለት ነው። እና ብሩን የዛሬ አመት ዲሴምበር ላይ እኛ አሁን ለምሳሌ የከፈልነው ይመስለኛል ዲሴምበር ላይ ነው የዛሬ አመት ትክክለኛ ማለት ነው። ብሩን ከከፈልን በኋላ ያኔ ብሩን ስትከፍሉ ሪሲት ይሰጣቸዋል፣ የአባልነት መታወቂያ ይሰጣቸዋል። አባልነት መታወቂያው ላይ እዚህ ቤተሰብ ያላችሁ አገር ቤት ያላችሁ ቤተሰብ መጥቶ ውክልናውን ሲወስድ ይፈርማል። የአባልነት ሼር መሆናችንን ቤተሰባችሁ ይፈርምላቸዋል ብሎ ነው። እሺ ብለን ብር ማስገባት ጀመረን። ብር አስገብተን ከዛ ብር ሰው እያስገባ ነው። ቶሎ አስገቡ። ሰው የቻለውን ሚሊዮን የቻለ ሚሊዮን 500 ሺህ የቻለውን 300 ሺህ የቻለውን እያስገባ ብሩ ወደ 11 ሚሊዮን እንደዛ አካባቢ 11 ሚሊዮን ደርሰናል እያለ ቮይስ ማስቀመጥ ጀመረ። ግቡ ገና አልደረስንም እያለ ማለት ነው። ምክንያቱም ሰው እኔ እገባለሁ በ3000 መዝግበኝ እያለ ነው ሲመዘገብ የነበረው። ሌላው በ5000 ሌላው በ2000 ሌላው በአንድ ሚሊዮን እና ይሄ የተመዘገበው ሁላ ብሩን እስኪከፍል እያልን እየጠበቅን ሰውየውን በመሀል እኛ ከውስጥ የከፈልነው ሰው ሪሲት ስጠን ስንል ሪሲትም መሬት ላይ መጎተት ጀመረ። አረ ሪሲት ስጠን አለ። እናንተ እስካሁን ሪሲት ላይ ናችሁ፣ ሪሲት ይሰጣችኋል፣ ሪሲት ችግር የለውም። እኛ አሁን ስራውም እንዴት ነው የምናካሂደው የሚለውን መልስ ብቻ እያለ ግሩፕ ላይ ቮይሱም ድምፅ ማስቀመጡም ቀነሰ፣ ለእኛ መልስ መስጠቱም ቀነሰ፣ ብሩ ሲገባ ማለት ነው። እና አረ ሪሲት ካልሰጠህን ብለን እኛም ዲሴምበርና ጃንዋሪ አገር ቤት ነበርን። ብር ባስገባንበት ታይም እናገኝህ ብለን ከባለቤቴ ጋር ስንት ቀን ወተን አዲስ አበባ አረ እዚህ ጋር ነኝ እዚህ ጋር ስንት ሰዓት ጠብቂያችሁ ብሎ አታሉን። ስንት ቀን ሳንገናኝ ስንሄድ ወደ አገር ቤት ኤርፖርት መጥቼ እኔ በመኪና ካልተቀበልኳችሁ አረ ሰው አለን ግን ደግሞ እንገናኛለን፣ መታወቂያውንም በአካል እንቀበልሃለን፣ መታወቂያና ሪሲታችንን እሺ ምናምን ተብሎ ከዚህ ፏ ብሎ ነው በወሬ ተቀብሎን በግሩፕ ውስጥ ስንሄድ የለም አይመንታ ስልክ እንደውላለን አያነሳም። ሲመቸው የሆነ ታይም ይደውልና እንዲሆኝ እኮ መጥቼ ስንት ሰዓት ቆሜ ስልክ አይሰራም ምን ሆነ ነው ምናምን ነገር ውሸት መደርደር። ውሸቱ አያልቅም። አንዱ አለቀ ሲባል አንዱ አለቀ ሲባል አንዱ እያለ ብቻ ዛሬ አደረሰን። እኛ መጨረሻ ላይ 1 ሚሊዮን ከባለቤቴ ጋር አንድ ላይ ሆኜ የከፈልኩት እኔ ብር በቃ አንፈልግም፣ ብራችንን እንመልስልን። ሪስትም እየሰጠህን አይደለም እየሰራ ባለፈው ስራ ስትሰራ ፋብሪካ አልክ፣ ከዛ በመሃል መሬት እንግዛ እያልክ ነው አሁን። ከዛ በኋላ የቡና ስራ እንጀምራለን። ስራው ተጨባጭነት አጣ። ይሰማል ድምጼ? አዎ ይሰማል። ኡምረያን ማናት? ሁሉም ኡምረያንን አስገቢያት። የአይመኒታ ባለቤት ናት። ማናት? ኡምረያን አትመስለኝም። ኡምረያንን አስገቢያት ይሉኛል። እሺ ለአይመኒታ ሼር አድርጉለት። እኔም ዋትስአፕ ላይ ቮይስ አደርግለት ነበር እና እንደዛ ገባን። ዛሬ አሁን ብዙ ሰዎች አሁን እዚህ ላይ እኛ ከ30 ግሩፑ ላይ ወደ 21 ሰው ራሱ ነው። ኧረ በእናትሽ ሌላ ሰው በስሙት ነበር። እንዲያውም ግራ ገባኝ። እሺ ቆይ በቪዲዮ አይታችሁ ታውቃላችሁ ወይስ በጽሁፍ በቮይስ ብቻ ነው? እንዴ ለምን እያጠራጠርሽኝ ነው? አረ ራሱ ነው ሰውዬው። በግል ስልኩ እያወራን ነበር እኮ። ሄሎ ማማ ኑኑ ቴል ሃና ማማ ሺ ዋንት ብሬድ ዳቦ። ቅድም ያየሁት አምሮት አማረኝ ዳቦ ስጪ።
ልነሳ ነበር ላመጣ በቃ የኔ እናት ማስረጃ አለን። አይ አካውንት ነምበሩ የአይመኒታ ነው። የግል የራሱ ሙሉ ስሙ አለው የራሱ ነው። ከሱ አልፎ ሼሩ ውስጥ ባለ አባል ስራውን የሚያካሄዱ የሱ እህት አለች፣ ባለቤቱ ናት። አንዱ ደግሞ ያክስት ልጅ ብቻ ዘመዱ ነው። 4 ሆኖ ነው ይሄን ፒኤልሲው የሚያቋቁሙት ይሄንን ነገር የሚነዱት። እኛ ደግሞ የአባሉ ሼር ነን።